እንዴ አይናውጥቼ እኔ ስማ እኔ አያ እሺ ብላ እኔ መግቢያው እስማ አወልዶ ፈስቅዱስ ስጠኝ እሱ የኔ ነው እሸረፍ በልና በስነ እንግዲህ ታውቃላችሁ የመከላከያን ዩኒፎርም ለብሶ እንደዚህ አይነት ሁኔታዎች ውስጥ መገኘት በተለይ ወታደር ሳይሆኑ መከላከያ ሰራዊት ውስጥ ምንም አይነት ፍቃድ ሳያገኙ እንደዚህ አይነት ሁኔታዎች ውስጥ መገኘት ለዛውም በሉዓላዊት ሀገር ላይ እንደዚህ አይነት ነገሮችን ማድረግ በህግ ያስቀጣል። ምን እንደሚያደርግ ተመልከቱ እስከመጨረሻ። ትራተና ወለታና ደከኝ በእውነት አይና አውጥቼ ኪስ ከተቼ ነው ወክ አደርጋለሁ ከዚህ ታዲያን ምን ላድርግ እንዴ ላሳይ ቁጭ በልና እሺ ወታደረቴ ላሳይ አራ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው አንቺ ምን ላድርግ ቁጭ በል እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ አረ ተክሌ ተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክሌ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንድን ኤክስፕሎት አድርግ this is fertile mind this is አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል በቃ ቁጭ በል ወታደር አይደለም በነገራችን ላይ እንደዚህ አይነት ሰዎች ስቱዲዮ ውስጥ ገብተው ምንም ሊያደርጉ ይችላሉ። አሁን የሰውዬ ልጅቷ ባትኖር በእርግጠኝነት ድብድብ ውስጥ ሊማታ ምንም አልቀረው ተማቶ ሁሉ ወጥቶ ይሄዳል። ምክንያቱም ማንም ጠያቂ የለው። እሺ ፕራክቲካሊ እንዲህ ያሳየው በእውነት ላሳይ እንዴት ላድርሽ ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሼ ባህሩን ጤነኛ አይደለም በባህሩ ማለት አለብኝ እሺ ይሄ ልሰብረው ነው ኧረ በእናትህ እንዴት ይብረድልኝ እሺ ወይ ትንሽ ቁጭ በል እኮ እንዴ እንዲበርድልህ እኮ ነው ጉድ ነው ዛሬ በቃ ቁጭ እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ የኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች ሐሳባችሁ እኔ ክራንቻን ስቶኮሊ መታይ ነው እኮ በጭራሽ ይሄ ክራንችስ መራብ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን በትክክል አበባ እየሰማኝ ደሜነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ ሻውን አንዴ ቆያቁሙ ታይም አውት ስለዚህ እንትን እንደበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም እርግጠኛ ነኝ አልነሳም ይሁን ብርሃን በጨለማ ያበራል ጨለማው ማላሸነፈው ለማጻፍ ኢንተርቪውን እንድንቀጥ ገልጻለሁ እኔ አልነሳ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሺ አልነሳም ግን ዕውቀት ላይ ተመስርተ ጥያቄ ጠይቀኝ አንደኛው የደብተራ ጥያቄ ጠይቀኝ ዕውቀት ላይ ተመስርተ ነገር ጠይቀኝ ይገባል enlightenment I am full of knowledge ተቀርቶ የማልቅ ዕውቀት አለኝ እንደ አባይ ወንዝ የሚቀዳው ምን ተምራለህ ለምሳሌ እኔ የደም ልጅ አባባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ በምን በሊደርሺፕ አንደኛ በቢዝነስ አድሚኒስትሬሽን ሁለተኛ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ ሰው ተላክ ሄዶ ማምጣት ይችላል አንድ ላይ ተመረቀ ነው ኤፍቢኤስ 6 ኪሎ ግቢ ሁለት ዲግሪዎች አሉ በትምህርት አስተዳደር ከ6 ኪሎ ከአዲ ማታ አይደለም ቀን የተማርኩት በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ
በአጠቃላይ እርሻ ዲፕሎማ አለኝ። የተለያዩ ሰርቲፊኬቶች ሰልጥኛለሁ። እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ። ቤቴ መጽሐፍ ጠቧል። እንዳንተ 3 መጽሐፍ አይደለም መርዳት አለኝ። ከታሪክ ጀምሮ፣ ከሳይንስ ጀምሮ፣ ከቴክኖሎጂ ጀምሮ፣ ከልቦለድ ጀምሮ፣ ከመጽሐፍ ቅዱስ ጀምሮ፣ ከቁርአን ጀምሮ ሁሉ መጽሐፍ ደርድሬ ትራስ አይደለም ማረገው ሳነብ ነው ማድረው። የሆነ ጀነራል ቢሮ ውስጥ ሆኖ እኮ ነው የምትመስለው። ስማ ወንጀል አለብህ ወንጀል ታለለበት እንዲህ አይነት አለባበስን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ መከላከያ እሱን ሰጥቶ ነው መከላከያ ይሄን ልብሱ የመከላከያ ነው ኢትዮጵያን አርሚ ይላል አልነግርህም። ታዲያ ነው ኢትዮጵያ ወታደር አይደለም እንዴ? የኢየሱስም ወታደር ነኝ የኢትዮጵያ ወታደር ነኝ። የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከብር በየትኛውም ጊዜ የኢትዮጵያ ወታደር ነኝ። የኢየሱስም ወታደር ነኝ። ማወቅ መቻል አለብህ። የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ። እኔ ሁለቱም ነኝ። ምን ልበልህ? ይሄ የኢትዮጵያ ወታደር ነው። የኢየሱስን የራስ ጉዳይ የኢትዮጵያ ወታደር ነኝ እኮ አልኩ። አይ አም ዘ አርሚ። አንተ እናትና አባት ሳይወለዱ እስኪ አሳየኝ መታወቂያህን። ነይ መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያለሁ። በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታልደነገጥክ ላሳየህ። እሺ ፎቶውን ወስዳለሁ እንዳትለኝ። አይ እሺ እኔ ለየው ቢያዝ እኔ የኢትዮጵያ ወታደር ነኝ። አጤኒ ታይም አጤኒ ፕሌስ እኔ መታወቂያ ላሳያለሁ። ለምን እንዳደነግጥ እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይ ገባ ይችላል። ብዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ እኮ የሚገርመኝ ይሄ አንተ አይደለም። እሺ አምጣው ላሳይ። ሌላ ላውጣልህ። ምን ነው ተከልክላው? አንተ አይደለም። እንዴት አድርጌ ላሳይ? ሌላ ላሳይ። ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ጠይቀኛ ዶክተር አለሙ ሲሜ ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስክ አይደለም ለምን ለበስክ አይደል እያልከኛለሁ። በምክንያት እኮ ለምን ለበስክ እያልከኝ ነው አይደል? ቆይልህ እንዲህ እኮ ቁጭ ብለሽ አረፍ በል። አይደለም ለምን ለበስክ እያልከኝ ነው አይደል? ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቀኝ አረፍ በል አይደለም ላሳይሃ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው ታው እዚህ ጠባብ ስቱዲዮ ውስጥ ነው ከዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል እያየው በፎቶ ታሳየኛለህ። አንተ መርማሪ ነህ ፖሊስ ነህ ወይስ ህግ ቤት ነህ ወይስ ተመልካቾች አንድ ነገር ይግባኝ። ለብሰው ፎቶ አብረህ ከባለስልጣን ጋር የተነሳው ለምን ታሳየኛለህ? ይሄ ልብስ ነው። እኔ ልቤ ነው ወታደር ልቤ ነው። ኢትዮጵያን አርሚ ይላል። ይሄ ስማ ልቤ ግንባሬ አይታይም። ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት ነው። እንዴ ያላነሳም ሂድ ማዛቀው ቆይ አንተ ሰውዬ አሁን ገብቷል ወይስ መልስ አልተመለሰልህም? እኔ እንዴት አድርጌ ላሳይ? እሺ አሁን ቁጭ በል። ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ? እኔ በአካል እኮ ለብሰህ እያየሁህ ነው። ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው። አሁን ለምሳሌ ባስ ላይ በምገባበት ጊዜ መታወቂያ ብታሳይ ያስከፍሏል፣ ቅድሚያ ይሰጠዋል እንጂ። እንግዲህ እንደምታዩት ያደረገው የመከላከያ ዩኒፎርም ነው። ከላይ ያለው በጣም ትክክለኛ የመከላከያ ዩኒፎርም ነው። የታችኛው እንኳን የመከላከያ መስለኝም ተመሳሳይ ነው። ይሄን ተለበስክ ግን መታወቂያ ማሳየት አይጠበቅብህም። እየሰማኝ ነው? መከላከያ ለሆነ ነው። እየሰማኝ ነው ወይ? አንተ መከላከያ አይደለም። እኔ አንተን ሳቀ አደባባይ ላይ አሁን አንተ ስቱዲዮ አይደለም ይሄ ፒኤሙ ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ለብሼ ነው ያለሁት። ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው
ከዚህ በለጠ ምን አፕሩቫል እንድሰጥ ነው የምፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። ይሄን ልብስ እንዳንተ አላሳይም እኮ አልኩ። ይሄን ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል። እሺ አርቲስት ነብረ ያዘው ወታደር ዘላታ አስተባጋ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው። እንግዲህ እንደምታዩት ነው ይሄ ሰውዬ እንደ ፎካሪ ስቱዲዮ ውስጥ እየተዟዟነ ነው። ከኤቲክስ ውጪ ነው እንግዲህ ሲያደርገው የነበረው ነገር በሙሉ ንግግር፣ ሁሉ ነገሩ ምንም ደስ አይልም። በጤና መውጣቱን ሳይደባደብ እንግዲህ እርግጠኛ መሆን አይቻልም በዚህ ሁኔታው። በዚህ ጉዳይ ላይ እናንተ ምን ታስባላችሁ? መንግስት ህጋዊ እርምጃ እንደሚወስድ ተስፋ አደርጋለሁ። ካልሆነ ግን እንደዚህ አይነት በሀገሪቱ ሉዓላዊነት ላይ በመከላከያ ዩኒፎርም ላይ እንደዚህ አይነት ቀልድ እየተቀለደ ተራ አንድ ግለሰብን ነገር ቢያደርግ አይደለም ትንሽ ነገር ቢናገር ዋጋ በሚከፍልበት ሰዓት ማንም በሚዲያ ላይ እንደዚህ የፈነጨ ዝም የሚል መንግስት ካለ ምንም ማድረግ አይቻልም። ሰላም ሁኑ። ሰብስክራይብ አድርጉ። አዳዲስ ነገሮችን እንግዲህ ይዘንላችሁ እንቀርባለን።